ሰላም ተማሪዎች እንዴት ናችሁ? እንኳን ለሁለተኛ ጊዜ ተገናኘን። በባለፈው ሳምንት ቻፕተር 1 ስለ ኔትወርክ ኢንፍራስትራክቸር ኮምፖነንት እና የመሳሰሉትን ለማየት ሞክረናል። በዚህ ቪዲዮ ስለ ቻፕተር 2 ኔትወርክ ኮንፊግሬሽን ኢኒሻላይዜሽን እናያለን። ከነዛ ውስጥ የመጀመሪያው የኔትወርካችን ወይም ስዊቻችንን ራውተራችንን ኮንፊገር የምናደርግበትን አንድ ኮማንድ ዛሬ ባጭር ቪዲዮ ለማየት እንሞክራለን። ይህ ምን ይባላል? ዩዘር ኤክስኪዩት ሞድ ይባላል። ዩዘር ኤክስኪዩት ሞድ ማለት ምን ማለት ነው የሚለውን እስኪ እናየው። ዩዘር ኤክስኪዩት ሞድ ማለት የሲስኮ ኔትወርክ መሳሪያዎች ላይ ራውተር ወይም ስዊች ሲገቡ የሚያዩት የመጀመሪያው የትእዛዝ መጠየቂያ ወይም ፕሮምፕት ደረጃ ነው። ይህ ሁኔታ ተጠቃሚው በመሳሪያው ላይ መሰረታዊ የመረጃዎችን እንዲያዩ እንጂ ምንም አይነት ለውጥ እንዲያደርጉ የተገደበ ነው። እዚህ ቦታ ላይ ሆነን ምንም አይነት ስራዎችን መስራት አንችልም። ዩዘር ኤክስኪዩት ሞድ ላይ ሆነን ምንም አይነት ኮንፊግሬሽን ማድረግ አንችልም። ራውተር ማበላሸት አንችልም፣ ወይም ኮንፊገር ማድረግ አንችልም። ባጭሩ ይህ ሲሆን ዋና ዋና ባህሪያቶቹ ወደ 4 አካባቢ እንከፍላቸዋለን። የመጀመሪያው የትእዛዝ መጠየቂያ ወይም ፕሮምፕት ነው። ሁሌም በግሬተር ዛን ምልክት ያበቃል። ለምሳሌ ራውተር ብላችሁ ግሬተር ዛን ትላላችሁ። እዚህ ቦታ ላይ ምንም ነገር መስራት አይቻልም ማለት ነው። የሁለተኛው የማንበብ ፍቃድ ብቻ ወይም ሪድ ኦንሊ ነው ባህሪው ወይም የሚሰራው። በዚህ ሁኔታ ላይ ሆነው መሳሪያውን ማዋቀር ወይም ኮንፊግሬሽን አይችሉም። ምንም አይነት ኮንፊግሬሽን መስራት አንችልም ማለት ነው በዚህ ቦታ ላይ። ሶስተኛው የተገደበ ትእዛዞች ናቸው። የተገደቡ ትእዛዞች ስንል ምን ማለታችን ነው? ጥቂት መሰረታዊ የሆኑ የሾው ኮማንድን እናይባቸዋለን፣ ወይም የሾው ኮማንድ ትእዛዞችን እንጠቀማለን። ለምሳሌ ሾው ቨርዥን እና የኔትወርክ መፈተኛ ትእዛዞችን ለምሳሌ ፒንግ፣ ትሬስ ሩት የመሳሰሉትን መጠቀም ይቻላል። ነገር ግን ደህንነቱ ምንድነው? መሳሪያውን ከማያውቁት ሰው ለመከላከል የሚያገለግል የመጀመሪያው የጥበቃ መስመር ነው። ስለዚህ ማንም ሰው መጥቶ የናንተን ራውተር የናንተን ስዊች የሆነ ነገር ላርግ ብል ማድረግ አይችልም ማለት ነው። ምክንያቱም ደህንነቱ የተጠበቀ ነው። ፓስወርድ ፕሮቴክት ነው። ሴኩሪቲ ሃይ ነው። ኤስኤስኤች ላይ በደንብ ሰርታችኋል። ከሩቅ ሪሞት ሊሆነው እንኳን የናንተን አታክ ለማድረግ ቢሞክሩ ደህንነቱ የተጠበቀ ነው ማለት ነው። ስለዚህ አንዱ አድቫንቴጁ ወይም ደህንነቱ እሱ ነው። ሁለተኛው ወደ ሌላ ሁኔታ መሸጋገር እንዴት ነው? ከዩዘር ኤክሲት ሞድ ወደ ፕሪቪሌጅ፣ ከፕሪቪሌጅ ወደ ግሎባል ሞድ የምንሸጋገረው ስንል እሱም በሚቀጥለው በደንብ ለማየት እንሞክራለን። ኤኒዌይ ወደ ሌላ ሁኔታ መሸጋገር ስንል ወደ ይብለጥ ኃይለኛ ወደ ሆነው ፕሪቪሌጅድ ኤክሲኪዩት ሞድ ለመግባት ኢኔብል የሚለውን ትእዛዝ መጠቀም የግድ ነው። ስለዚህ ስለ ኢኔብል ስለ ኢና በደንብ ስናይ ቆይተናል፣ በደንብ አይተናል። ስለዚህ አሁን ስንሰራ በጣም ቀላል እንደሚሆንልን እርግጠኛ ሆኜ ነው የምናገረው ማለት ነው። ስለዚህ ከዩዘር ኤክሲኪዩት ሞድ ወደ ፕሪቪሌጅድ ኤክሲኪዩት ሞድ ለመግባት ኢኔብል የምትባለዋን ኮማንድ እንደምትጠቀሙ በደንብ እዚህ ላይ ተቀምጧል ማለት ነው። ስለዚህ ዩዘር ኤክሲኪዩት ሞድ ለደህንነትና ለማየት ብቻ የተፈቀደ የመጀመሪያው ደረጃ ነው። ለበለጠ መዋቅር ወይም ኮንፊግሬሽን ግን የግድ ወደ ኢኔብል ሁኔታ መግባት አለብን ማለት ነው። ስለዚህ ይሄኛው ዘ ኦንሊ ብቻ ለማየት ብቻ ነው የምንጠቀምበት ማለት ነው። አንድ ነገር ለማየት ወይም ደግሞ እዛ ላይ ሆነን ቅድም ያልናቸውን ኮማንዶች ብቻ ሾው ኮማንዶችን የተወሰኑ ሾው ኮማንዶችን እንጠቀማለን ማለት ነው። ስለዚህ እስኪ አሁን ይችን ነገር እንዴት ኢኔብል የምትለዋን ነገር እና በፓኬት ትሬሰር ላይ እንዴት መግባት እንደምንችለው ለዛ ብቻ ሳይቻችሁ ሌላውን ለሚቀጥለው ለማየት እንሞክራለን ማለት ነው። እዚህ ጋር ስትመጡ እንደምታዩት እዚች ጋር አንዲት ራውተር በኮንሱል ኬብል በኮምፒውተር ጋር አይገራ ይቻላል ማለት ነው። ወይም ደግሞ መታችሁ ስዊቹ ላይ ሆናችሁ እዚህ ስዊች ላይ ክሊክ ስታደርጉ እንደምታዩት መጀመሪያ ላይ የምታዩት ኮማንድ
ይቅርታ ሎድ እያደረገ ስለሆነ ነው። እንደዚህ ስታዩ ያው እዚህ ጋር ይታያችኋል። ስለዚህ እዚች ጋር የምታዩት የመጀመሪያው ስዊች ይልና ስዊች ኔም አለ ዘንድ ግሬተር ዛን ምልክቱ አለ ማለት ነው። ሶ እዚህ ጋር መተን ኢና ስንል እንደምታዩት ወደ ምን ተቀየረ ማለት ነው? ወደ ፕሪቪሌጅድ ኤክስኪዩት ሞድ ተቀየረ ማለት ነው። ነገር ግን እዚች ላይ እያላችሁ እዚህ ቦታ ላይ ሆናችሁ የምታዩት ለሳይ ሾው ብላችሁ ምን ኢንተርፌስ ልታዩ ትችላላችሁ። የተለያዩ ኢንተርፌሶችን ማየት ትችላላችሁ ልታዩ ትችላላችሁ። ወይም ሶሪ ኮንትሮል ፕላስ ኢንተር ብትሉ በአንድ ጊዜ ይወርድላችኋል። ኦር ሾው ቨርሽን ልትሉ ትችላላችሁ። ኦር ሌሎችንም ኮማንዶች ማየት ትችላላችሁ ማለት ነው። ስለ እዚህም ላይታችሁ እንደዚሁ ተርሚናል ዘን ኦኬ እዚህ መተን እንደምታዩት የግሬተር ዛን ምልክት ታገኛላችሁ። ስለዚህ እዚህ ቦታ ላይ ሆነን ይሄን የምታዩት ቦታ ምን ይባላል? ዩዘር ኤክስኪዩት ሞድ ይባላል ማለት ነው። ስለዚህ ተማሪዎች ሁላችሁም እቺን ነገር በደንብ እንድትለማመዱ ፈልጋለሁ። ሶ እዚህ ጋር መተን ወደ ፕሪቪሌጅ ሞድ መሻገር ስንፈልግ ምን እናደርጋለን? ኢና የምትለዋን ኮማንድ እንጠቀማለን ማለት ነው። ስለዚህ ይህን ካየን ለሚቀጥለው ደግሞ ምን እናያለን ማለት ነው? ፕሪቪሌጅድ ሞድ ምንድነው፣ ግሎባል ሞድ ምንድነው የሚለውን ስቴፕ ባይ ስቴፕ ቀስ እያልን ረጋ ብለን ለማየት እንሞክራለን። እናንተም በደንብ መለማመድ ይጠበቅባችኋል። ስላዳመጣችሁ በጣም አመሰግናለሁ። እንግዲህ ቪዲዮያችን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ጥያቄዎቻችሁን ደግሞ በኮመንት ቦክስ ላይ በማስቀመጥ እንድተባበሩ እንፈልጋለን። እንግዲህ አብራችሁ ስለቆያችሁ አመሰግናለሁ። ለሚቀጥለው በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ቻው ቻው።